ቅዳሴ ግን በጣም ደስ የሚለው ነገ ማንም እንደማይቀር ተስፋ እናደርጋለን። እያሰማ ማለት ወንድሜን በሉት ዲያቆን በተራራና ቡድን ስማ አሁን ካሲስ ሆኗል መሰለኝ። ካሲስ በተራራ ዚጋና በሰማ እና የቅዳሴ ከማን ጋር ቀደስ መሰላችሁ? ከአባ ገብረወልድ ጋር መጋቤ ስብሐት አባ ገብረወልድ ይባላሉ። ከኔ ጋር አብረን አሁን አዲስ ኪዳን አብረን እንማራለን። አባ ገብረወልድ የላስ ቬጋስ ኪዳነ ምሕረት አባት ናቸው። ቆይ ላሳያችሁ። በነገራችን ላይ በደንብ ስሙት። ይሄን ቆይ ላሳያችሁ። ይሄ ቅዳሴ የት ላይ እንዳለ ላሳያችሁ። ቅዳሴው ዩቲዩብ ላይ ላሳያችሁ ከየት እንደወሰደው ማለት ነው። ዋን ሰከንድ። ወይ ጉድ! ወይ ስላሴ! ወይ ሰው በዚህ ደረጃ በሽተኛ ይሆናል። አቸው እዚህ ጋር ታውታላችሁ አይደለ? እዚህ ጋር ጽሁፉ ነው። እዚህ ጋር ታውታላችሁ። ቅዳሴ መጋቤ ስብሐት ቆሞስ አባ ገብረወልድ ወልደ ሳሙኤል። አሁን ነው ተርኩል። ይሄ ቅዳሴ በስቱዲዮ የተቀረጸ ነው። ኦኬ። አዎ ድምፁን አሰማችኋለሁ። ኤርሚያስ ሲያሰማው የነበረውን ድምፅና ይህንን አሰማችኋለሁ። አሳልፌ ኤርሚያስ የሚያለቅስበትን ድምፅ ላይ ላርግላችሁ። ኤርሚያስ የሚያለቅስበት ድምፅ ማለት ነው። ኦኬ ይኸው እንዳያችሁት ይሄ ቅዳሴ መጋቤ ስብሐት አባ ገብረወልድና ቆይቷል። በነገራችን ላይ አይ ቲንክ ወደ 8-9 ዓመት ምናምን 10 ዓመት ሳይሆን አይቀርም። እና ዲያቆን በተራ አሁን ቀሲስ ሆኗል። የአዲስ አበባ የዮሐንስ ወልደ ነጎድጓድ ዲያቆን ከዳሽ በጣም ምርጥ ዲያቆን ነው። በነገራችን ላይ ይሄንን ሰውዬ ቀለም የምን እያለ ነበረ እኔ ጋር አብረን ዲቁና ያመጣን አብሮ ተወልዶ ያደገ የክፍለ ሀገር ልጅ ነው እና ወረዳ ሆኖ ተጋብዞ ቀድሶ ሲወጣ ምግብ ተመግቦ ሲወጣ በስጋው ደግሞ ቄሶቹ ገደሉት እያለ ነው የሚያወራው። ማን ይባላል አለ ስሙ? አበበ ጉልላት ይባላል አለ። አለቀ። እና ወዳጃችን ግን ምን አለ? ይህንን ነገር ልክ ሲወጣበት ወንድማችን ኤርሚያስ ያስተባበር ማስተባበያ ከዛ ድምፁ መመሳሰልና አለመመሳሰል ተመሳስሎ ከሆነ በአንሱ በሚለው አገልጋይና በዲያቆን አበበ በኩል ብቻ ነው የሚመሳሰለው ድምጽ። ራሱ ዲ በኩል ድምጼ ከሌላ ቄስ ጋር ይመሳሰላል ብሎ የተናገረውን ቪዲዮ አለ። የድምጽ መመሳሰል ያንተ ከሌላ ጋር ከተመሳሰለ ያበበ ከዚህኛው ወንድም ጋር የዚህኛው ወንድም ከዛኛው ወንድም ጋር አይመሳሰልም? ይመሳሰላል።
እሺ ማለት ልክ አሁን ወጥቶ ሲያሳዩት እንደዚህ ማለት ነው። አይ በቃ የኚህ ድምፅ እንደው እኔ ካልኩት ጋር ተመሳስሎብኝ ነው ሀሳቡ ተመሳስሎብኝ ነው። አሁን እኚህ ዩቲዩብ ላይ የተለቀቀው አሁን ያሰማኋችሁ እንደው ከወንድሜ አበበ ጋር ከዛ ተመሳስሎብኝ ነው። ባለፈው መቼ ነው? ትናንት ነው ከትናንት ወዲያ ማታ ነበር ይህን ነገር የነገሩኝና ትናንት ነው አይደለም ኤኒዌይስ ብቻ ትናንት ወይ ከትናንት ወዲያ ማታ ከነዋዲ ጋር ነበርና ባለፈው ደሃ ሕፃን ልሳን ብሏል። አሁን ደግሞ ደሃ ሕፃን ግድያ ሊል ነው እያልን ነበርና ይህ አደገኛ ነው። አሁን ደግሞ እንግዲህ እንደዛ ሊል ማለት ነው። እንግዲህ ደሃ ሕፃን መርዝ ወማ ከተሉ ወማ መረዙ አለ እና ለማንኛውም አበበ ጉልላትን እንደተባለውም አልመረዙትም አልገደሉትም፣ ግን ለኤርሚያስ ተመሰለበት ተመሰለባችሁ እና ኤኒዌይስ የዚህን ያህል ድረስ ለኬድንበት በቂ ነው። ያን አላስፈላጊ ሆኖ አይደለም እውነቱን ለመናገር ግን ያው በጣም ሁሉም እየሄደበት ስለነበረ ለምን ትንሽ ነገር አልሄድበትም ብዬ ነው ትንሽ ነገር ያልኳችሁ።